የእግዚአብሔር ጸጋ ስላበዛልን በፊቱ እንድንሆን ይሄንን ጊዜ ሰጠን። ክብር ለእግዚአብሔር ይሁን። ወደ ሮሜ ሰዎች ምዕራፍ 12 ቁጥር ከ1 ጀምሮ እስከ 2 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። እዚህ ባነበብኩት የእግዚአብሔር ቃል ክፍል መሰረት እንዲህ የሚል ቃላቶችን እናገኛለን። እንግዲህ ወንድሞች ሆይ የሚል ቃል እናገኛለን ማለት ነው። ምዕራፉ ሲጀምር እንግዲህ ያልተጠናቀቀ ምዕራፍ እንደሆነ ወይም ከበኋላ ያላለቀ ያልተደመደመ ሐሳብ እንዳለው ምዕራፍ 12 ቁጥር 1 ላይ ይነግረናል። ምክንያቱም እንግዲህ ብሎ ሲጀምር ያልተጨረሰ ያላለቀ ሐሳብ አለ ማለት ነው እና ወደ ኋላ ተመልሰን ይህንን ሐሳብ ምን እንደሆነም እንመለከታለን። የምንካፈለው በተለይ ቁጥር 2 ላይ ያለው ካነበብነው የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ በሚል የእግዚአብሔርን ቃል እንካፈላለን። ርዕሳችን ደግሞ የስብከቴ ርዕስ የእግዚአብሔርን ፈቃድ ማወቅ፣ የእግዚአብሔርን ፈቃድ ማድረግ፣ የእግዚአብሔርን ፈቃድ መፈጸም በሚሉ በእነኚህ ቃላቶች ውስጥ ሆነን የእግዚአብሔርን ቃል እንማማራለን። ስለዚህ የእግዚአብሔር ፈቃድ እንግዲህ እርሱ በጎ ደስ የሚያሰኝና ፍጹም እንደሆነ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ይህንን ዓለም አትምሰሉ ማለት የእግዚአብሔርን ፈቃድ ለማወቅ ይህንን ዓለም መምሰል የዚህን ዓለም ፈቃድ እንድናውቅ እንጂ የሥጋን ፈቃድ እንድናውቅ እንጂ የእግዚአብሔርን ፈቃድ እንድናውቅ ስለማያደርገን ይህንን ዓለም አትምሰሉ እያለ ይናገረናል ማለት ነው። እንግዲህ ወንድሞች ሆይ የሚሉ ቃላቶች ሁለቱ ቃላቶች ቅድም እንደነገርኳችሁ ግቢያ ቢሆኑም ግን ከኋላ ያልተጠናቀቁ ምዕራፎች እንዳሉ ያልተጠናቀቁ ሐሳቦች እንዳሉ ይናገራል ማለት ነው። ምዕራፍ 11 እንግዲህ ያለው ሐሳብ አስቀድሞ ይላል 11 ቁጥር 2 ላይ እንግዲህ ይህንን የጠየቁት አሕዛብ በክርስቶስ ኢየሱስ ዳግም የተወለዱት የእግዚአብሔር ልጆች ሆነው በእግዚአብሔር ቤት ያሉት እነኚህ አሕዛብ አንድ የጠየቁት ጥያቄ አለ ወይም ደግሞ አንድ ስለ እስራኤል ያልተገባ ሐሳብ የሚያስቡት ሐሳብ አለ። እሱ ሐሳብ ምንድነው? እስራኤል ተትተዋል፣ እስራኤል ተጠልተዋል፣ እግዚአብሔር ጥሏቸዋል። ከዚህ በኋላ እግዚአብሔር እስራኤልን አያስብም፣ ለእስራኤል አይደለም እግዚአብሔር፣ ከዚህ በኋላ ለኛ ነው የሚል እሳቤ ነበራቸው እና ለነርሱ መልስ በሚሆን መንገድ ነው እንግዲህ ሐዋርያው ጳውሎስ ለሮሜ ሰዎች የሚነግራቸው ማለት ነው። እንደሚታወቀው የሮሜ ሰዎች አሕዛብ ናቸው፣ ከተገረዙት አይደሉም፣ የኪዳን ሕዝቦችም አይደሉም፣ የእግዚአብሔር ሕዝብም አይባሉም። በክርስቶስ ኢየሱስ አማካኝነት ነው የእግዚአብሔር ልጆች የሆኑት። ግን እነዚህ ያነሱት አንድ ሐሳብ አለ። ምንድነው? እስራኤላውያን ተትተዋል የሚል ሐሳብ ከኋላ እንዳነሱ እንመለከታለን። ምዕራፍ 11 ሙሉውን የተጻፈበት ለዚህ መልስ በሚሆን መንገድ ነው እና ቁጥር 2 ላይ 11 ቁጥር 2 ላይ አስቀድሞ ያወቃቸውን ሕዝብ አይጥላቸውም የሚል ትልቅ ቃል አጋኖ የሆነ ለእስራኤል ለአሕዛብ መልስ የሚሆን ጳውሎስ ሲናገር እንመለከተዋል። ይሄም እስራኤላውያንን እግዚአብሔር አልጣላቸውም፣ እንዴት ብሎ ይጥላቸዋል? እንዴት አድርጎ ሊጥላቸው ይችላል? የሚል ሐሳብ እንመለከታለን ማለት ነው። በዚሁም ደግሞ እንደውም እኮ እናንተ ብቻ ሳትሆኑ ኤልያስም እንኳን ብዙ ክሶችን ከሷል። ከከሰሳቸውም 3 ክሶች አሉ። 3 ክሶችን ቢከስም እግዚአብሔር ዛሬም እስራኤላውያንን አይጥላቸውም። ዛሬም እግዚአብሔር እስራኤላውያንን አልተዋቸውም እያለ ይናገራል ማለት ነው። የከሰሳቸው እንግዲህ በዚሁ በምዕራፍ 11 ላይ ስንመለከት ኤልያስ የከሰሳቸው እስራኤላውያንን በእግዚአብሔር ፊት ያቀረበበት 3 ዋና ክሶች አሉት። አንደኛው እንደዚህ የሚል ክስ ነበረ። ኤልያስ እስራኤልን እንደሚከስ አታውቁምን? ግን እግዚአብሔር አልተዋቸውም እያለ ይናገርና ኤልያስ 3 ክሶችን ከሷል። አንደኛው ምንድነው? ነቢያትን ገድለዋል የሚል ነው። ነቢያትን ምን አድርገዋል? ገድለዋቸዋል። አገልጋዮች የሆኑትን ነቢያትን ያንተ አይኖች የሆኑትን ለእስራኤል ሕዝብ ይናገሩ የነበሩትን እስራኤላውያን ገድለዋቸዋል። ስለዚህ አንተ ለምን ዝም ትላለህ የሚል ክስ ሲከስ እንመለከታለን። ይሄንን ክስ ጳውሎስ ያቀርባል ማለት ነው።
ሁለተኛው ደግሞ መሰዊያዎችን ማፍርሰዋል። ይሄ ብቻ እኮ አይደለም፣ ነቢያትን ገለዋል፣ መሰዊያህንም ደግሞ አፍርሰዋል። መሰዊያዎችን ምን አድርገዋል? አፍርሰዋል እያለ ይከሳቸዋል። ማንን ነው የሚከስ? እስራኤላውያንን ማለት ነው። እንዲሁም ደግሞ ይሄ ብቻ አይደለም፣ አሁን እንደው ከእስራኤል መካከል ከነበሩት ነቢያቶች በሙሉ ሞተዋል፣ መሰዊያም ፈርሷል፣ እኔ ብቻዬን ቀርቻለሁ። ግን እኔም ነፍሴን አሁን ይሿታል፣ አሁን ሊገሉኝ ይፈልጉኛል። ስለዚህ አምላካዊ መልስ ምን አለ? ለዚህ አምላካዊ መልስ ምን አለህ? እያለ ኤልያስ እስራኤልን የሚከስበትን ሐዋርያው ቅዱስ ጳውሎስ ያቀርባል። ለዚህ አምላካዊ መልስ ምን ይሆን? አምላካዊ መልስስ አለው ወይ? ኤልያስ መልስ አጣለት። ይሄንን በከሰሰበት እንግዲህ ወደ ኋላ ተመልሰን ነገሥት ላይ ሄደን መመልከት እንችላለን። ከዛ ጠቅሶ ነው ጳውሎስ እዚህ ጋር የሚናገረውና ይሄን በከሰሰበት ጊዜ ኤልያስ በብዙ ውጥረት በብዙ ጭንቀት ውስጥ ነበረ፣ በብዙ ምጥ ውስጥ ነበረ። ምክንያቱም አክዓብ ያገባት ከሌላ ነገድ የሆነች ከእስራኤል ከዘር ውጭ የሆነች ኤልዛቤል የምትባል እሷ አማልክቷን አምጥታ በእስራኤል ዘንድ ስታስመልክ የእግዚአብሔር ነቢያት ደግሞ እየፈለገች ታስገድል ስለነበረ በሙሉ ነቢያቱ ተደብቀዋል፣ በሙሉ ነቢያቱ የሉም። የእግዚአብሔር መሰዊያን ፈርሷል፣ ሁሉም አልቋል። እስራኤላውያን እግዚአብሔርን ከማምለክ ወጥተው አክዓብ ያገባትን የነ ሞሎክን አማልክት ማምለክ ጀምረዋል። በዚህ ጊዜ ኤልያስ በጣም ተጨንቋል። ስለተጨነቀ ለዚህ ምን አይነት መልስ ነው ያለ? አምላካዊ መልስ ይኖር ይሆን ወይ እያለ ወደ እግዚአብሔር ሲጮህ እንመለከታለን። በእርግጥ ኤልያስ መልስ አጥቶለታል። በእርግጥ ኤልያስ ለዚህ መልስ ሊያገኝለት አይችልም። ዙሪያ ገቡን ሲመለከተው ጓደኞቹ ወይም ደግሞ አባቶቹ የሆኑ ነቢያት በሙሉ አልቀዋል፣ መሰዊያውም ፈርሷል፣ ሁሉ ነገር ጨልሟል። ለዚህ ሁሉ መልስ ሊያገኝለት አልቻለም። ኤልያስ ያጣለትን መልስ እግዚአብሔርም የሚያገኝ አልመሰለውም። ኤልያስም ያጣለትን ጥያቄ የኤልያስ እንቆቅልሽ በእግዚአብሔርም ዘንድ እንዲህ አይነት ከባድ እንቆቅልሽ መሰለው። አንዳንድ ጊዜ እኮ ቅዱሳን እኛ ለእግዚአብሔር የምናቀርባቸው ብዙ እንቆቅልሾች አሉና ምንም በቃ እኛ ስላልቻልን የኛ አቅም ስላይደለ አቅማችን የሆነ ልክ ድረስ ስለሆነ እግዚአብሔርም ለዛ መልስ የሚያጣለት ይመስለናል። ከችግሮቻችን ብዛት የተነሳ ከእንቆቅልሾቻችን ውስብስብ የተነሳ ለኛም ምንም አይነት እግዚአብሔር መልስ የማይሰጥ ይመስላል። እግዚአብሔር ግን መልስ አለው። እግዚአብሔር ግን መለኮታዊ መልስ አለው። እግዚአብሔር ግን አምላካዊ መልስ አለው። ሃሌሉያ! ኤልያስ የጠየቀው ይሄን አምላካዊ መልስ ነው። እርሱ ያጣለትን ለዚህ አምላካዊ መልስ ምን አለ? የጠየቀውን ጥያቄ እኔ ብቻዬን ቀርቻለሁ በሚል ነበረ። ግን ደግሞ አምላካዊ መልስ ሲመጣ ደግሞ በጣም የሚያስደነግጥ ኤልያስ ያልጠበቀው መልስ ነበረ። ኤልያስ እኔ ብቻዬን ቀርቻለሁ ይላል። አምላካዊ መልሱ ግን ደግሞ 7000 ለበዓል ነቢያት ያልሰገዱ 7000 አሉኝ እያለ ይናገራል። ክብር ለእግዚአብሔር ይሁን። ኤልያስ ምንም መልስ ያጣለት ጉዳይ ነው። አንድም ሰው የለም እኔ ብቻዬን ቀርቻለሁ በሚልበት በዛው እግዚአብሔር ግን ደግሞ እንዲህ ይላል 7000 ሃሌሉያ! ክብር ለእግዚአብሔር ይሁን። እግዚአብሔር ኤልያስ እኮ 3-4 ሰው ራሱ በቂ ነው ለአምላካዊ መልስ ለኤልያስ። እነ ከሌም እኮ አሉ፣ ከሌም አለ፣ እዛ ጋርም አለ እኮ አንተ ብቻህን አልቀረም የሚል መልስ ያረከው ነበር። ፈጽሞ ያልጠበቀው ሊያስደነግጥ የሚችል መልስ እግዚአብሔር ሲመልስ እንመለከታለን። ሁለተኛውና ተያያዥ የሆነው ክስ ደግሞ ስለ ኃጢአታቸው ነበረ። ስለ ኃጢአታቸውም ጳውሎስ ለነዚህ ሲያስረዳቸው መድኃኒት ከጽዮን ይወጣል 11 ቁጥር 26 ላይ መድኃኒት ከጽዮን ይወጣል፣ እንደውም ጭራሽ ከነርሱ ነው መድኃኒት የሚወጣው ብሎ ተናግሮ ነበረ። ስለዚህም ይሄ ሆኗል። በዚህ ምክንያት ነው እናንተ ራሳችሁ የተማራችሁ አሁንም እናንተ በተማራችሁበት ምህረት እስራኤላውያን ይማራሉ እያለ ይናገራል። ክብር ለእግዚአብሔር ይሁን። እስራኤላውያን እንደማይማሩ አድርገው ነው የቆጠሩ። እስራኤላውያንን እግዚአብሔር እንደተዋቸው፣ እስራኤላውያንን እግዚአብሔር እንደናቃቸው እንደጠላቸው፣ ድነት ለነርሱ እንደማይገባ አድርገው ነው የቆጠሩ። ደግሞ ጳውሎስ ደግሞ መድኃኒት እኮ ከጽዮን ነው የሚወጣው የሚለውን ትንቢት አስቀድሞ ይነግራቸዋል። ስለዚህ ይሄ ከጽዮን የወጣው መድኃኒት ደግሞ ለጽዮንም መድኃኒት ነው፣ ለአሕዛብም መድኃኒት ነው። ሁለቱንም ወገን የሚያዋህድ መድኃኒት ይወጣል። ይሄም ክርስቶስ ኢየሱስ ነው።
እናንተ የእግዚአብሔር ልጅነትን ባገኛችሁበት እናንተ ምሕረትን በተቀበላችሁበት እስራኤላውያን እንደዚሁ እናንተ በተማራችሁበት ምሕረት እስራኤላውያንም ምሕረትን ያገኛሉ እያለ ይነግራቸዋል። ክብር ለእግዚአብሔር ይሁን። እኛ በተማርንበት ምሕረት እኛ ይቅር በተባልንበት ምሕረት እስራኤላውያንም ምሕረትን ያገኛሉ። ክብር ለእግዚአብሔር ይሁን። ይሄ ግን አልገባቸውም ነበር የሮሜ ቅዱሳን። ስለዚህ በዚህ በእነርሱ መዳንና በእኛ መዳን መካከል ምንም አይነት ልዩነት የለም። እኛም በክርስቶስ ኢየሱስ አምነን በዚህ ከጽዮን በሚወጣው መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአተኝነትን ያስወግዳል፣ ኃጢአታቸውንም ይወስድላቸው፣ ከእነርሱ ጋር የምገባው ኪዳን ይህ ነው እያለ የተናገረው ይሄ ቃል ለእነርሱም ለእኛም አንድ አይነት በሆነ መንገድ ነው ድነት ያገኘ ነው። ክብር ለእግዚአብሔር ይሁን እንጂ እኛ ተለይተን የምንድን እስራኤላውያን ደግሞ የማይድኑ እስራኤላውያን የተጠሉ የተናቁ ግን አይደሉም። ስለዚህ ከዚህ ጀምሮ እያስረዳቸው ይመጣል ማለት ነው። እንግዲህ ወንድሞች ሆይ እያለ ወደ መጨረሻው ሲመጣ በተለይ ወደ መጨረሻው አካባቢ ያለውን ሐሳብ እናንተም ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛችሁ የተነሳ ምሕረት እንዳገኛችሁ እንዲሁ በተማራችሁበት ምሕረት እነርሱ ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም። እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግቶታልና የእግዚአብሔር ባለጠግነት ጥበብ ዕውቀቱም እንዴት ጥልቅ ነው! ፍርዱም እንዴት የማይመረመር ነው! ለመንገዱም ፍለጋ የለውም። የእግዚአብሔርን ልብ ያወቀው ማን ነው? ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ሁሉ ከእርሱና ለእርሱም ነውና ለእርሱ ለዘላለም ክብር ይሁን አሜን ይላል። ክብር ለእግዚአብሔር ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። በዚህ ምሕረት ነው እስራኤላውያንም የሚማሩ እያለ ያስረዳቸዋል። እንግዲህ ወንድሞች ሆይ ብሎ ከዚህ በኋላ ወንድምነታቸውን አንድ እስራኤላዊ አንድ ሐዋርያ ወይም በክርስቶስ ኢየሱስ የሚያምን አንድን አሕዛብ ወንድሜ ብሎ ሊጠራ የሚችልበት ምንም ግራው እንዳልነበረም ከክርስቶስ ኢየሱስ ቤዝወት ውጪ ግን በክርስቶስ ኢየሱስ የጥልን ግድግዳ ባፈረሰው በእርሱ አማካኝነት በእርሱ ሞት በእርሱ ሥራ አሕዛብና እስራኤላዊ የኪዳን ሕዝብና ከኪዳን ውጭ የነበረ ሕዝብ በአዲሱ ኪዳን አንድ ሆነናል። ክብር ለእግዚአብሔር ይሁን። ቁጥር 2 ላይ እንዲህ ይላል፣ የእግዚአብሔር ፈቃድ እርሱም በጎ ደስ የሚያሰኝ ፍጹም የሆነውን ፈትናችሁ ታውቁ ዘንድ እያለ ይናገራል። ይሄ ሙሉ ትምህርት ሙሉ የእግዚአብሔር ቃል ምክር ነው። ምዕራፍ 12 ከመጀመሪያው ጀምራችሁ ስትመለከቱ በጣም እግዚአብሔር ለቤተ ክርስቲያን የሰጠው ምክር ነው። ስለዚህ ከዚህ ምክር ቁጥር 2 ላይ ያለውን እንመለከታለን። የእግዚአብሔር ፈቃድ ግን ምንድነው? የእግዚአብሔር ፈቃድ በራሱ ምንድነው? የእግዚአብሔር ፈቃድ እዚሁ ቃሉ ላይ እንደሚናገረው በጎ ወይም መልካም ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ፈቃድ በሕይወታችን ላይ፣ የእግዚአብሔር ፈቃድ በአካሄዳችን ላይ፣ የእግዚአብሔር ፈቃድ በመውጣት በመግባታችን ላይ መልካም ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ፈቃድ መልካም ነው፣ በጎ ነው ይላል። ክብር ለኢየሱስ ይሁን። የእግዚአብሔር ፈቃድ በሕይወታችን በጎ ነው። የእግዚአብሔር ፈቃድ በኑሯችን በጎ ነው። ምንም ውጣ ውረድ ቢሆን ምንም መከራ ብናይ የእግዚአብሔር ፈቃድ በሕይወታችን መልካም ነው። ሃሌሉያ! እግዚአብሔር መልካም ስለሆነ ፈቃዱም መልካም ነው የሚሆነው። እግዚአብሔር በጎ ስለሆነ ፈቃዱም በጎ ነው የሚሆነው። ሊገባንም ላይገባንም ይችል ይሆናል እንጂ የእግዚአብሔር ፈቃድ በጎና መልካም ነው። ሃሌሉያ! እንዲሁም ደስ የሚያሰኝ ነው። ደስ የሚያሰኝ የእግዚአብሔር ፈቃድ ደስ የሚያሰኝ ለጊዜው ላይሆን ይችላል፣ ግን ፍጻሜውን ስንመለከት ደስታ የበዛበት ነው። ሃሌሉያ! ምክንያቱም እግዚአብሔር ክፉ ሐሳብ በእኛ ላይ ስለማያስብ፣ ክፉ ፈቃድ በእኛ ላይ ስለሌለው የእግዚአብሔር ሐሳብ ሁል ጊዜ ደስ የሚያሰኝ ነው። የእግዚአብሔር ሐሳብ ከኛ ጋር ተቃራኒ የሆነ ቢመስልም ፍጻሜው ግን ደስታን የሚሰጥ ነው። ክብር ለኢየሱስ ይሁን። እንከን የሌለበት ጸጸትም የለበትም። የእግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ ስንመላለስ ጸጸት የለም። ወደ ኋላ ለምን ይሄን ባላደረኩ የምንለው ነገር አይኖርም። ምክንያቱም የእግዚአብሔር ፈቃድ ጸጸትን የሚያመጣ ስላይደለ የእግዚአብሔር ፈቃድ ፍጹም ስለሆነ ክብር ለኢየሱስ ይሁን። በዚህ ፈቃድ ነው እንድንመላለስ የእግዚአብሔር ቃል የሚመክረን። በዚህ በመልካም በሆነው ፈቃዱ በጎ በሆነው ፈቃዱ
እንድንወጣ እንድንገባ እግዚአብሔር ይፈልጋል። በፈቃዱ መኖር ይሁንልን። በፈቃዱ መውጣት መግባት ይሁንልን። እንደ እግዚአብሔር ፈቃድ መውጣት መግባት ይሁንልን። ሃሌሉያ! የእግዚአብሔር ፈቃድ ፍጹም ሃሌሉያ! እንዲህ ብላችሁን ከልታወጡለት የማትችሉት ይህ ቢሆን እኮ ይህ ባይሆን ኖሮ የማንለው ምክንያቱም እግዚአብሔር መለኮት ስለሆነ ከመለኮት የሚወጣው ፈቃድ ፍጹም ፈቃድ ሃሌሉያ! የእግዚአብሔር ፈቃድ አንዳንድ ጊዜ ሞት በሚመስል እንኳን ሞት በሚመስል እርግጠኝነት ባለው ሞት እንኳን ቢሆን የእግዚአብሔር ፈቃድ ግን መልካም ነው። ክብር ለኢየሱስ ይሁን። ይሄንን ከማን እንማራለን ካል ከሊቀ ካህናችን ከሆነው መምህራችን ከሆነው ትምህርታችን ከሆነው ከክርስቶስ ኢየሱስ እንማራለን። የክርስቶስ ኢየሱስ የእግዚአብሔርን ፈቃድ የፈጸመ መለኮት የሆነ ግን ደግሞ ፍጹም ሰው የሆነ በሰውነቱ የእግዚአብሔርን የአባቱን ፈቃድ ያደረገ እውነተኛ ጌታ ነው። ክብር ለኢየሱስ ይሁን። ከእርሱ እንማራለን ይህን ፈቃድ። ጌታ ኢየሱስ ክርስቶስ እንግዲህ መራራውን ጽዋ ሊጠጣ ባለ በዛች አስጨናቂ ሰዓት ላይ ጊዜዋ በደረሰችባት በዛች በሚያስጨንቅ ውጥረት በበዛባት ሰዓት ላይ የደም ላብ እስኪያልበው በሆነበት በዛች ሰዓት ላይ አንድ ጸሎትን ጸለየ። እንዲሁም የአብ የወልድ የመንፈስ ቅዱስ ፈቃድ የተለያየ ፈቃድ አይደለም። ፈቃድ የአብ ፈቃድ አለው፣ የወልድ ፈቃድ አለው፣ የመንፈስ ቅዱስ ፈቃድ አለው። ግን የአብ ፈቃድ ከወልድ ፈቃድ የተለየ አይደለም። የወልድ ፈቃድ ከመንፈስ ቅዱስ የተለየ ፈቃድም አይደለም። እግዚአብሔር አብ ሰውን ለማዳን የፈቀደ ኢየሱስ ደግሞ እንዳልፈቀደ እንዳይመስላችሁ። የእግዚአብሔር አብ ፈቃድ የልጁም የክርስቶስ ኢየሱስ ፈቃዱ ነው። ክብር ለእግዚአብሔር ይሁን። የዓለም መዳን የአብ ፈቃድ ነው፣ የወልድ ፈቃድ ነው፣ የመንፈስ ቅዱስ ፈቃድ ነው። ነገር ግን የተነጠለ ግን ፈቃድ ደግሞ አላቸው። የአብ የራሱ የሆነ ፈቃድ አለው፣ የወልድ ፈቃድ አለው፣ የመንፈስ ቅዱስም ደግሞ ፈቃድ አለው። የአንዱ ፈቃድ ግን ከሌላኛው የአብ ፈቃድ ከወልድ ፈቃድ ግን ተቃራኒ ፈቃድ ግን አይደለም። ክብር ለኢየሱስ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ በዛ መራራ ጽዋ ሊጠጣ ባለበት ጊዜ 3 ጊዜ እንደጸለየ መጽሐፍ ቅዱስ ይናገራል። ብትፈቅድ ይህች ጽዋ ከኔ ትለፍ። የእግዚአብሔርን ፈቃድ ነው የጠየቀ። በጣም አስጨናቂ ነገር ነው፣ ግን ደግሞ የእግዚአብሔር ፈቃድ ደግሞ አለ። ብትፈቅድ ይህች ጽዋ ይህች መራራ ጽዋ ከኔ ትለፍ፣ ከኔ ውሰድ። ይህን ሲጸልይ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ማለት ኢየሱስ ክርስቶስ ፍጹም ሰውነቱ መለኮቱ አላገዘውም፣ ወይም ደግሞ ይሄንን ሲጨነቅ ድራማ እየሰራ አይደለም። በሌላ ቋንቋ ይሄን ምላችሁ በዛንኛው ቤት የሚታወቅ ነገር ስላለ ነው። ኢየሱስ ክርስቶስ እኮ አምላክ ነው። ተጨነቀ የሚባል ለኛ ለሰው ልጆች እንጂ በራሱ ተጨንቆ ግን አይደለም የሚል ክፉ ትምህርት አለ። ድራማ ሊሰራ አይደለም ኢየሱስ የመጣው። የተጨነቀው የምር ጭንቀት ነው፣ የጸለየውም የምር ጸሎት ነው። ክብር ለኢየሱስ ይሁን። የምርም ደግሞ ልመና ነው የለመነው፣ የማለደውም እንደዛ ነው። ይህች ጽዋ ከኔ ትለፍ፣ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ ያለ የአባቱን ፈቃድ ይለምን ነበር። በእግዚአብሔር ፈቃድ መኖር ይሁንልን። ሞት በሚመስል እንኳን ጭንቀት በሚመስል እንኳን ነገር በጣም አስጨናቂ ውጥረት በበዛባት እንኳን ነገር የእግዚአብሔርን ፈቃድ መኖር ይሁንልን። የኔ ፈቃድ አይሁን፣ ያንተ የአባቴ የላከኝ ፈቃድ ይሁን። ያንተን ላደርግን የመጣው ያንተ ፈቃድ ይሁን፣ የኔ ፈቃድ አይሁን። የኔ ማለቱ የክርስቶስ ኢየሱስ የራሱ ፈቃድ እንዳለው ያሳያል። የአብ ማለቱ ደግሞ የአብ ፈቃድም የተለየ ፈቃድ እንዳለው፣ ግን የአብ ፈቃድ የወልድ ፈቃድ ከወልድ ፈቃድ ጋር ተቃራኒ እንዳልሆነ ደግሞ ያስረዳል። ሉቃስ ወንጌል ምዕራፍ 22 ቁጥር 42 ላይ ይህን እናገኛለን። በዚህ ጭንቀት ውስጥ የአባቱን ፈቃድ ይጠይቃል። ጸሎቱም እንዲሁ አልቀረም፣ ፈቃዱን ነው የጠየቀው። ስለዚህ ጸሎቱ እንደተሰማለት የእግዚአብሔር ቃል ያስተምረናል። ክብር ለኢየሱስ ይሁን። የተሰማው ግን ዕብራውያን ምዕራፍ 4 ቁጥር 7 ላይ እርሱም በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት ይላል። ክብር ለኢየሱስ ይሁን። እግዚአብሔርን ስለመስማቱ እግዚአብሔርን ስለመፍራቱ ተሰማለት፣ ጸሎትና ምልጃን አቀረበ።
እግዚአብሔርንም ስለመፍራቱ ተሰማለት። የተሰማለት የኔ ፈቃድ አይሁን ያንተ ፈቃድ ይሁን የሚለው ነው። ክብር ለኢየሱስ ይሁን። አለመሞቱ አይደለም፣ ጽዋን አለመጠጣቱ አይደለም፣ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ያለው። ክብር ለኢየሱስ ይሁን። የእግዚአብሔርን ፈቃድ ስለማስቀደም፣ የእግዚአብሔርን ፈቃድ ስለማወቅ፣ የእግዚአብሔርን ፈቃድ በእግዚአብሔር ፈቃድ ስለመኖር ከክርስቶስ ኢየሱስ እንማራለን። እሱ አስተማሪያችን ነው። ከኔ ተማሩ ብሏል። እርሱ ደግሞ ትምህርታችን ነው። ኤፌሶን ላይ ኢየሱስ ክርስቶስን እንደዚህ ያልተማራችሁትም ተብሎ ተጽፏል። ትምህርታችንም ነው፣ አስተማሪያችንም ነው። ስለዚህ እግዚአብሔርን ፈቃድ መፈለግ ከክርስቶስ ኢየሱስ እንማራለን። ፈቃዱን በማድረጉ በእርሱ የእግዚአብሔር ፈቃድ ተከናወነ። በእርሱ የማን ፈቃድ ተከናወነ? የእግዚአብሔር ፈቃድ በልጁ በክርስቶስ ኢየሱስ ተከናወነ። የእግዚአብሔር ፈቃድ በልጁ በክርስቶስ ኢየሱስ ዓለምን የማዳን ፈቃድ ተከናወነ። ክብር ለኢየሱስ ይሁን። ስለ ፈቃዱ የጸለየው ተሰማለት፣ በእርሱም የእግዚአብሔር ፈቃድ ተከናወነ። ኢሳይያስ ምዕራፍ 53 ከቁጥር እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔር ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ድካም ይለዋል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአተኞችንም ይሸከማል። ስለዚህ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ እያለ እግዚአብሔር ቃል ይናገራል። የእግዚአብሔር ሐሳብ፣ የእግዚአብሔር የማዳን አጀንዳ፣ የእግዚአብሔር ፈቃድ በልጁ በክርስቶስ ኢየሱስ ተከናወነ፣ በእርሱ ተፈጸመ። ፈቃዱን በመጠየቁ፣ ፈቃዱን በማድረጉ። ስለዚህ በእግዚአብሔር ፈቃድ እንድንኖር እግዚአብሔር ይርዳን። በዚህ በሞቱ ብዙዎችን ማረከ፣ ዘሩንም ያያል ይላል። ከሞት በኋላ እኛ የእግዚአብሔር ልጆች ሆነናል። ይሄ እኮ የተከናወነ እኛ ሕያዋን ምስክሮች እኮ ነን። የክርስቶስ ኢየሱስ ልጆች በሞቱ የወለደን የእግዚአብሔርን ፈቃድ በመፈጸሙ የተገኘን ከቅዱሳን ጋር ባላገሮች የሆን ከአብርሃም ዘር የተቆጠርን። ክብር ለኢየሱስ ይሁን። ይሄ ሁሉ የሆነው የእግዚአብሔርን ፈቃድ በመፈጸሙ ነው። ምርኮንም ይከፋፈላል ይላል። ምርኮን ተከፋፈለ። እኛ ከዓለም ከጨለመው ከድቅድቁ ዓለም ከሰይጣን ዓለም እግዚአብሔር ማረከን፣ በልጁ በክርስቶስ ኢየሱስ ማረከን። ክብር ለኢየሱስ ይሁን። ምርኮን ተከፋፈለ፣ ከጨለመው ስልጣን አዳነን። የእግዚአብሔርን ፈቃድ በሕይወቱ ስለተከናወነ ነው። በክርስቶስ ኢየሱስ ሥራ የእግዚአብሔር ልጆች ሆንን፣ ከቅዱሳን ጋርም ባላገሮች ሆንን። የበረሃ ወይራ የተባልን በዚሁ ቅድም ባነበብኩት በሮሜ ምዕራፍ 11 ላይ የበረሃ ወይራ የተባልን እኛ በገነት ካለው ዛፍ ጋር ተተከልን። ክብር ለኢየሱስ ይሁን። ይሄ የእግዚአብሔር ፈቃድ በሕይወቱ በክርስቶስ ኢየሱስ ላይ ስለተፈጸመ ነው። የእግዚአብሔር ፈቃድ ፍጻሜው መልካም ነው። በክርስቶስ ኢየሱስ በጸለየበት በዛ ሞመንት ጭንቀት ነበረ። ደም እስከሚያልበው ድረስ ጸልየዋል። ፍጻሜው ግን ብዙዎችን ማርኳል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔርን ፈቃድ ማወቅ ይሁንልን። የእግዚአብሔርን ፈቃድ መኖር ይሁንልን። ለእግዚአብሔር ፈቃድ ራሳችንን ማስገዛት ይሁንልን። መጽሐፍ ቅዱሳችን እንግዲህ ለትምህርታችን የተጻፈ ስለሆነ ደግሞ የእግዚአብሔርን ፈቃድ እምቢ ያሉ ብዙ ሰዎች አሉ። ፈቃዱን የፈጸሙ ከክርስቶስ ኢየሱስ ውጭ እርሱን አስቀድሜ ተናግሬ ሌላ ሊተካ አልችልም፣ ሌላ ሊጨምርበት አልችልም። በመጽሐፍ ቅዱስ ውስጥ ደግሞ በእግዚአብሔር ፈቃድ ሳይሆን በራሳቸው ፈቃድ የተደገፉ ብዙዎች ደግሞ አሉ። እነርሱ ምን እንደሆኑ እንመለከታለን። በመጽሐፍ ቅዱሳችን ውስጥ ካሉት በጣም ብዙ የእግዚአብሔርን ፈቃድ ካልፈጸሙ እንደ እግዚአብሔር ሐሳብ ካልሄዱ ሰዎች አንዱን የምናገኘው በእግዚአብሔር ሐሳብ የተመረጠው አህያ ሊፈልግ በወጣበት እግዚአብሔር ደግሞ እሱን ፈልጎ ያገኘው ሳኦልን እናገኛለን። እግዚአብሔር ያዘዘው ነገር እስራኤላውያን ጥግ ያሉትን ለእስራኤል ወደፊት ተግዳሮት የሚሆኑትን አማሌቃውያንን በተለይ አሁን ደግሞ ፍልስጤም አካባቢ ያሉትን ወይም ከነሱ ጎረቤት የሆኑትን ማለት ነው እነሱን እንዲያጠፋለት እግዚአብሔር ይፈልጋል። ስለዚህ ትእዛዝን አዘዘው። የእግዚአብሔር ፈቃድ ይሄ ነው። ፍልስጤማውያንን ወይም ደግሞ አማሌቃውያንን ፈጽመህ አጥፋልኝ እንዲላል። አማሌቃውያንን ምታ አትማራቸውም፣ ምታ አትማራቸው የሚል
የእግዚአብሔር ፈቃድ አለ። እንዲጠፉ ይፈልጋል እግዚአብሔር። የእግዚአብሔር ፈቃድ ይህ ነው። ያላቸውን ፈጽመህ አጥፋ፣ በጉንም ሁሉንም ግመሉንም ግደል ብሎ እግዚአብሔር ትእዛዝ ሰጠው። በሳሙኤል አማካኝነት የእግዚአብሔር ፈቃድ ነገረው። ሳኦል ግን እንደዛ አይደለም ያደረገ። በራሱ ማስተዋል በራሱ አስተሳሰብ ተደገፈ። እግዚአብሔር ያለው ሌላ፣ እርሱ ደግሞ ደስ የተሰኘበትን ነገር ደግሞ ማድረግ ፈለገ። ስለዚህ ምናምንቴ የሆነውን አጠፋ። ጥቂት እኮ አጥፍቷል፣ ጥቂት ነገር አድርጓል። ግን ያጠፋው ግን ምናምንቴ ለእርሱ የማይጠቅመውን አጠፋ፣ ለእርሱ የማይጠቅመውን ገደለ። ለእርሱ የሚጠቅመውን ግን መግደል አልፈለገም። ነገር ግን ሳኦልና ሕዝቡ ለአጋግና ለከብቶቹ ለበጎቹ ራሩላቸው የሚል ቃል አለ። አትራራላቸው የሚል ቃል አለ። ራሩላቸው የሚል ቃል አለ። የእግዚአብሔር ፈቃድ ፈጽሞ እንዲያጠፋ ነው። የእግዚአብሔር ፈቃድ ፈጽሞ እንዲገድል ነው። ሳኦል ግን ራሩላቸው ይላል። ራርተውም አይደለም፣ አክቹአሊ ለራሳቸው ስለሚፈልጓቸው ነው። ስለዚህ ቁጥር 9 ላይ ነው እንደዚህ የሚለው፣ አትማራቸው ፈጽመ አጥፋ። ሳኦል ደግሞ ርኅራሄ ከእግዚአብሔር ሊበልጥ ፈለገ። ከእግዚአብሔር የበለጠ ርኅራሄ፣ ከእግዚአብሔር የበለጠ ሩሩ መስሎ ታየ። በእግዚአብሔር ፈቃድ መመላለስ ይሁንልን። በእግዚአብሔር ፈቃድ መኖር ይሁንልን። ከእግዚአብሔር የበለጠ ርኅራሄ ሊያሳይ ፈለገ ሳኦል። ከእግዚአብሔር የበለጠ ሩሩ፣ ከእግዚአብሔር የበለጠ አዛኝ፣ ከእግዚአብሔር የበለጠ መልካም መስሎ ታየ። በዚህ ጊዜ ከእግዚአብሔር ጋር ተላለፈ። ጥቂት እኮ አልቆየም፣ ጥቂት ፈተናዎችንም አላለፈም። ከእግዚአብሔር ጋር ተላለፈ። በእግዚአብሔር ዘንድ ተመዝኖ ወደቀ። በራሱ ማስተዋል ተደግፏል። የሆነበትን እንመለከታለን። ንግስና ለዘላለም ከዘሩ ከሱ ነገድ ከሱ ዘር ሲቆርጠው እንመለከታለን። ለዘላለም ሲቆርጠው እንመለከታለን። ምክንያቱም የእግዚአብሔርን ፈቃድ ሳይሆን በራሱ ማስተዋል ነው የተደገፈው። አድርግ ያለውን ሳይሆን ራሱ ደስ ያለውን ነው ያደረገው። እግዚአብሔር ደግሞ በክብሩ የሚደራደር አምላክ አይደለም። በአምላክነቱ የሚደራደር አምላክ አይደለም። ከእግዚአብሔር የበለጠ አዋቂ፣ ከእግዚአብሔር የበለጠ ሩሩ፣ ከእግዚአብሔር የበለጠ መልካም መስሎ ነው የታየው። 15:22 ላይ አንደኛ ሳሙኤል በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማድመጥም ያውራ በግ ስብ ከማቅረብ ይበልጣል አለው ይላል ሳሙኤል። ይሄን የሚለው ለሳኦል ነው፣ ለተላለፈው እንደ እግዚአብሔር ፈቃድ ሳይሆን እንደ በራሱ ሐሳብ ላይ ለተደገፈው። መታዘዝ ከሚቃጠል መስዋዕት ይልቅ ይበልጣል። የእግዚአብሔርን ፈቃድ ማድረግ፣ እንደ እግዚአብሔር ፈቃድ መኖር ያውራ በግ ስብ ከማቅረብ ይበልጣል። በእግዚአብሔር ፈቃድ መኖር ይሁንልን። የእግዚአብሔር ፈቃድ እንግዲህ ምንድነው? እንዴት ስንለየዋለን የሚል ሰው ቢኖር በመካከላችን የእግዚአብሔር ፈቃድ እዚሁ ቃሉ ላይ እንደተቀመጠልን ፈትኑን የተባለ የእግዚአብሔር ፈቃድ እርሱ በጎና ደስ የሚያሰኝ ፍጹም የሚሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልቦናችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ምክንያቱም ይህንን ዓለም መምሰል የእግዚአብሔርን በጎ ፈቃድ ለመለየት ያስቸግራል። ይህንን ዓለም የመሰለው ሳኦል እንዴት እንዳደረገ በራሱ ማስተዋል እንዴት እንደተደገፈ ከእግዚአብሔር ሐሳብ ጋር እንዴት እንደተለያየ እንመለከታለን። መፈተን ያስፈልጋል ማለት ነው። እንዴት ነው የምንፈትነው? በቃሉ እንፈትነዋለን። የእግዚአብሔር ፈቃድ ይህ እግዚአብሔር ፈቃድ ነው ወይስ አይደለም የሚለውን እንደ እግዚአብሔር ቃል እንፈትነዋለን። በሁለተኛ ደረጃ ደግሞ በእግዚአብሔር መንፈስ እንመረምረዋለን። ክብር ለኢየሱስ ይሁን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ እስከ መጨረሻው አነባዋለሁ። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም። እንዲያስተምረው የጌታን ልብ ማን አውቆት ነው? እኛ ግን የክርስቶስ ልብ አለን ይላል። ክብር ለኢየሱስ ይሁን። መፈተን እንችላለን፣ መመርመር እንችላለን። ምክንያቱም እኛ የክርስቶስ የእግዚአብሔር የመንፈስ ቅዱስ ቤተ መቅደሶች ነን። እግዚአብሔር ከኛ ጋር ያሉ ሰዎች ነን። ከእግዚአብሔር የተለየን ሰዎች አይደለንም። በስጋ ብቻ የምንመላለስ አይደለንም። በፍጥረታዊ ሰውነት የምንመላለስ አይደለንም። የበጎና ደስ የሚያሰኘውን የእግዚአብሔርን ፈቃድ መፈተን እንችላለን። ክብር ለኢየሱስ ይሁን። እንዲሁም ደግሞ በመጸለይ በጉዳዮቻችን ላይ
በመናቀርበው ይህ ጉዳይ የእግዚአብሔር ፈቃድ ነው ወይስ አይደለም የሚል ጥያቄ ቢኖርብን በእግዚአብሔር ፊት በማቅረብ እግዚአብሔር የሚናገር አምላክ ስለሆነ በጸሎት የእግዚአብሔርን ፈቃድ እንለያለን፣ እንፈትናለን። የእግዚአብሔር ፈቃድ ነው ወይስ አይደለም የሚለውን። ክብር ለኢየሱስ ይሁን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 እስከ 18 ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ስለዚህ በመጸለይ የእግዚአብሔርን ፈቃድ ማግኘት እንችላለን። የእግዚአብሔርን ፈቃድ መለየት እንችላለን። መጸለይ በራሱ ሳናቋርጥ መጸለይም አንዱ የእግዚአብሔር ፈቃድ ስለሆነ ክብር ለኢየሱስ ይሁን። በሁሉ ማመስገን ይህ የእግዚአብሔር ፈቃድ ነው። በሁሉ ማመስገን፣ ምክንያቱም እኛ እረኛ ያለን ሰዎች ነን። እንዲሁ ዝም ብለን ጠጉራችን እንኳን በእግዚአብሔር ፊት የተቆጠረ ነው። ክብር ለኢየሱስ ይሁን። ስለዚህ በሁሉም ነገር በመከራም በደስታም እግዚአብሔርን እናመሰግነዋለን። ክብር ለኢየሱስ ይሁን። ይህ የእግዚአብሔር በጎ ፈቃድ ነው። ተሰሎንቄ ዘው ወደ ኋላ መለስ ብለን ምዕራፍ 4 ቁጥር 3 ላይ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ መቀደሳችሁ ነው እያለ ይናገራል። በዋናነት ደግሞ ልናቀርበው የምንችለው የእግዚአብሔር ፈቃድ የቱ ነው ካልን አንደኛው ሳናቋርጥ መጸለያችን ነው። እንዲሁም ደግሞ በሁለተኛ ደረጃ ደግሞ መቀደሳችንም የእግዚአብሔር ፈቃድ ነው። ክብር ለኢየሱስ ይሁን። መቀደሳችን የእግዚአብሔር ፈቃድ ነው። ቅድስና እንደምታውቁት የእግዚአብሔር መንፈስ በእኛ ውስጥ ሆኖ የሚሰራው የመንፈስ ቅዱስ ፍሬ ነው። ከኃጢአት የምንርቅበት ጉዞ ነው። ከኃጢአት እየተለየን ወደ እግዚአብሔር ሐሳብ እየተጠጋን ወደ እግዚአብሔር ፈቃድ እየቀረብን የምንሄድበት መንገድ ነው። ኢትስ ኤ ፕሮሰስ ነው። በአንድ ቀን የሚያልቅ አይደለም። ጽድቅ በአንድ ቀን ያለቀው፣ የእግዚአብሔር ልጅነት በአንድ ቀን ያለቀው። ክርስቶስ ኢየሱስን ስንቀበል ኢሚዲየትሊ የእግዚአብሔር ጀስቲፋይድ ሆነናል ወይም ደግሞ ጸድቀናል። በእግዚአብሔር ዘንድ ተቀባይነትን አግኝተናል። የእግዚአብሔር ልጅነትንም ኢሚዲየትሊ አግኝተናል። ቅድስና ግን እስከ ሞት ድረስ በምድር እስካለን ድረስ የምንኖረው ከኃጢአት እየራቅን ወደ የእግዚአብሔርና ፈቃድ እያደረግን የምንኖርበት ኑሮ ነው። ስለዚህ መቀደሳችንም የእግዚአብሔር ፈቃድ ነው። የዛሬውን መልእክቴን ጠቅለል ሳደርግ እንግዲህ የእግዚአብሔር ፈቃድ በሕይወታችን እንዲኖር ወይም ደግሞ በእግዚአብሔር ፈቃድ እንድንኖር እግዚአብሔር ጸጋ እንዲያበዛልን ሁል ጊዜ ሳናቋርጥ እንድንጸልይ በእግዚአብሔር ቃል እመክራችኋለሁ። ክብር ለኢየሱስ ይሁን። ሳናቋርጥ እንድንጸልይ የእግዚአብሔርን ፈቃድ እንድንለይ በእግዚአብሔር ፈቃድ መመላለስ ጸጋ እንዲበዛልን በጣም መጸለይ ያስፈልጋል። እንዲሁም ደግሞ በመንፈስ ቅዱስ ደግሞ መመርመር ያስፈልጋል። የእግዚአብሔር ፈቃድ የሆነውንና የእግዚአብሔር ፈቃድ ያልሆነውን የምንለይበትን የእግዚአብሔርን ቃል በማጥናት በመጸለይ እንደ ፈቃዱ በመኖር እንድንኖር እግዚአብሔር ይርዳን። ስለዚህ የእግዚአብሔር ፈቃድ ሁል ጊዜ በሕይወታችን የሚፈጸመው የእግዚአብሔር ፈቃድ ቢገባንም ባይገባንም የእግዚአብሔር ፈቃድ መልካም ነው። የእግዚአብሔር ፈቃድ አይሳሳትም። የእግዚአብሔር ፈቃድ ሕጸጽ የለውም። የእግዚአብሔር ፈቃድ መጨረሻው ፍጻሜው ያማረ ነው፣ መልካም ነው። ክብር ለኢየሱስ ይሁን። ስለዚህ በዚህ በፈቃዱ እንድንመላለስ በእግዚአብሔር ቃል እመክራችኋለሁ። በፈቃዱ መኖር ይሁንልን። እንደ ፈቃዱ መውጣት መግባት ይሁንልን። እንደ ፈቃዱ፣ እንደ እግዚአብሔር ፈቃድ፣ እንደ እግዚአብሔር ሐሳብ፣ ለእግዚአብሔር ትእዛዝ፣ ለእግዚአብሔር ሕግ፣ ለእግዚአብሔር ፈቃድ ተገዥ ሆነን እንደ እርሱ ፈቃድ መውጣት መግባት ይሁንልን።